ጸጋዬ ልጁስ በማን ወጣና? አንተ ግን እንደ ሴት ወሬ ከምታመላለስ ለምን አልፋ አትቀመጥ? ኧረ እኔ ወሬ ለማመላለስ አይደለም እንዴ ጋሽ ፍቃዱ ራሱ ነው እኮ እንደጠራሽ የላከኝ። መጀመሪያ እኔን ከመጋበዝ በፊት ሳውና ባዝና ሞሮኮ ገብተህ እስቲ እከክን አራግፍ። መጀመሪያ እከክህን አራግፍ። አንተ ልጋብዝ ምናምን ባልኩ ትሳደባለህ እና ከነከከ ከምትኖር እውነቱን ብነግርህ አይሻልም? በቃ ምንም እንድትለኝ አልፈልግም። አንተ በቃ ደሃ ሁሉ ከካም ነው አይደል የሚመስል? ላስታውስ እንዴ አንተም እኮ ደሃ ነበርክ። ነበር አይሰራም ተከስታ። እኔ በደህና ጊዜ እከክን አራግፌ ሀብታም ሆኛለሁ። ከዚህ በኋላ ግን ከማንም ጋር አትጣላ እሺ? በእናቴ ከመጡ ግን ዝም አልላችሁ፣ ማንንም ዝም አልልም። እሺ በቃ እንደሃደር። ስማ ደግሞ ያ የተረገመ ሰውዬ መንገድ ላይ አግኝቶ አንድ ነገር እንዲያደርግ ራስን ጠብቅ። ስትንከረፈፍ እንዳይደፋ። ባይሆን ለራስህ ፈራ። ሰውየው እንደሆነ ቤት ለቤት መዞር ነው ማለት። በረን ሳቆልፍተኛና ናትህን ብሎ እንዳይገላግል። ማሂ በድጋሜ እጅ ከፍንጅ ተያዙ። ኧረ ይደብራል የምር። ማሂን አሁን ከወሰዳት በቃ ድራማው ይደብራል ማለት ምሽ ይውሰዳት፣ መውሰድ ይውሰዳት፣ ችግር የለም። ግን እንደ በፊቱ አስሮ ምናምን ከሆነ ግን በጣም ነው የሚያስጠላ የምር። ይሰለቻል አይደል? ምክንያቱም ከዚህ በፊት በጣም በተከታታይ ብዙ ክፍሎች አንድ ወር ያክል ከዛ በላይ ይመስለኛል ማሂታ ስራ ምናምን ነበረ የነበረችውና አሁንም ደግሞ ገና ከሁለት ክፍል በኋላ ከተለቀቀች ከሁለት ክፍል በኋላ ገብታ ከታሰረች ትንሽ ይደብራል። ግን የሆነ ነገር ቢያደርግ ጥሩ ነው ብዬ አስባለሁ። ይሁን ለየት ያለ ነገር ቢያመጣ አሪፍ ነው ብዬ አስባለሁ። እስኪ እናንተስ ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። የካያ ፍቅረኛ ግን የካያ ፍቅረኛ አረፍኩት እረፍ የማሂ ፍቅረኛ ግን እንዴት ነው? እዛ ጋር የጓደኛውን ፍቅረኛ ይወለውላል፣ እዚህ ጋር መጥቶ ደግሞ ማሂ ይላል። ይቻላል? እንደዚህ ያስኬዳል? ይሄ ነገር ያዋጣል? ብራዘር እንዴት ተበላለ? እንዴት እሺ፣ ባለፈው ተሳስቶ ነው በል፣ አሁን ደግሞ ድጋሜ ደገመው። ከባድ ነው የምር ከባድ ነው። እዚህ ጋር በምን መልኩ አስተማሪ እንደምታደርጉት ድራማውን እንጃ፣ እኔ ይከብደኛል። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ተከስተም ትናንት እየፈረጠጠ ነበረ፣ ግን ያው ሚኪ ዋቴ እያደረገች ይዘዋለች። በዋቴ ተይዟል፣ በቃ በዋቴ ማለት ነው። አሁን እንግዲህ ዱብና እዳ ይመጣባቸዋል ብዬ ነው ማስበው። ያው ከረጅም ጊዜ በኋላ ነው የተገናኘ ነው በካያ አይ ቲንክ 4 ቀን ሆኖናል መሰለኝ ከኔ ጋር እንኳን ከተገናኘ። ከድራማው ጋርም እንደዛው 4 ቀን አይ ቲንክ አይደለም አልተሳሳቱ። 4 ቀን በኋላም ተገናኝተን በትላንትናው ክፍል እኔ ለየት ያለ ነገር አላገኘሁም። እንደሆነ ምንም ለየት ያለ ነገር አላገኘሁም። በቃ ዝም ብሎ የሆነ ታይም እንደማጥፋት ነው ያየሁት። ብሩኬን አይተነው ነበረ፣ ሄደ፣ ብር ለመጠየቅ ሞከረ። በቃ የተለየ ነገር የለም። እሷም ተመልሳ የወንድሙ ጓደኛ ጋር ሄደች ምናምን። ከዛ የተለየ ነገር አይታችኋል ጋይስ። ከዛ የማሂና ፍቅረኛዋ ምናምን ተገናኙ፣ አወሩ ምናምን። ሌላ ምንም እኔ ደስ የሚል ነገር አላየሁም እንደሆነ በትላንትናው ክፍል እና እሱ ነገር ቅር ብሎኛል። አሪፍ ነገር ብናይና የሆነ ሳቢ ነገር ብናገኝበት ያምር ነበር። ትንሽ መጨረሻ ላይ እንደው የሚያጓጓ አይነት ሆኖ ማለፉ ነው። እሱ ምንድነው ማሂን መጣውልሽ አላት። በቃ ጎረምዛው ከመቼው ተሽሎት እንደመጣ ባናቅም ተሽሎት ከች ብሏል። እሱ ነገሩ ትንሽ ያጓጓ ነበረ። ከዛ ውጭ ምንም የተለየ ነገር ወይም ደግሞ የተለየ እንቅስቃሴ አላየንም። ውጥርጥር ያለ ነገር ማየት ነበረብን ብዬ አስባለሁ። ምክንያቱም ማሂ እናገራለሁ አልናገርም የሚል ሀሳብ ከሚኪ ጋር በደንብ ልትጨቃጨቅ ይገባ ነበረ። ቤት ውስጥ ቁጭ ሲሉ ሚኪ ከእሷ ጎን በቃ ላለመለየት እሷ የሆነ ነገር እንዳትናገር ከብሩኬ ጋር ስትገናኙ እንደዛ አይነት ነገሮችን የሚያዝናና አይነት ነገሮችን እና ሚኪም የሚሳቀቅበት አይነት ነገሮችን ሊያሳዩን ይገባ ነበር። እንደዛ አይነት ነገር ነበር ስንጠብቅ የነበረው። ነገር ግን ኮምፕሊትሊ ከዛ የተለየ ነገር ነው ያየነው። አሁን ቤት ውስጥ ሆኖ ብሩኬ ጋር ስትሄድ ሄዶ ከብሩኬ ጋር በሆነ ባልሆነ ዝም ብሎ ወሬ በቃ ዝም ብሎ የባቱን የቆጡን እያወራ ወይኔ አማርኛ ተንከሰከሰች እያወራ ምናምን ፈታ ሊያደርገን ይገባ ነበረ። ከዛ ደግሞ ያቺ እንትናለች ፈረስ ሴትዮ አለች ሚጣ የምትባለዋና ሚጣ ምን ታደርጋለች? ሚኪ ለምን እንደዚህ እንትን እንዳለ
ቀንድ ቀንዱን እያለች ታውቃላችሁ እንዴት ስታወራ ምናምን ስታጋለጥ እንዴት እንደሆነ እና እዛ እየያዘችው ምናምን ከእሱ ጋር ምናምን እንደዚ አይነት ነገር ብናይ ትንሽ ያዝናናንም ነበር ብዬ አስባለሁ። እንደዚ አይነት ነገር ግን አልነበረም ፈጽሞ። ቀዝቀዝ ያለ ክፍል ነበረ እንደኔ አስተያየት የቀዘቀዘ ድክም ያለ ክፍል ነበረ። እንዴት ነው እናንተስ እንዴት አያችሁት? ካያን በትላንትናው ክፍል እንዴት አገኛችሁት? ይህን ያልኩበት የራሴ ትልቅ ምክንያት አለ። ድራማው ወደ ክፍል 40ዎቹ ገብቷል። 47 አሁን ቀጣይ 48 አይደለም ኦልሬዲ ብዙ ክፍሎች ይላል እና እየተጋጋለ መምጣት ነበረበት። ውጥርጥር የማለት ነገር ነበረበት። ምክንያቱም ድራማው ሲሪየስ የሆኑ ጉዳዮችን ይዟል። በዛ በኩል የትርሲት እናት ብሩኬ ምናምን ለማሾት ተዘጋጅታለች። በዛ በኩልም ውጥርጥር ያለ ነገር ማየት ነበረበት። ሁለተኛ ሚኪ የቀጠቀጠው ልጅ ወይም ደግሞ የሚኪ ጓደኛ የነበረው ምንም አይነት እንቅስቃሴ አላሳየንም። መጨረሻ ላይ መጥቶ እንደውም እሱ ይሻላል፣ በቃ መጨረሻ ላይ ማሂን ማግኘቱ እሱ ጥሩ። እሺ ግን እሱ ራሱ ሊያስጨንቃቸው ይገባ ነበር። ከዛ ቅድም እንዳልኳችሁ ቤት ውስጥ እንግዳ ነገሮች ማየት ነበረብን። አገኛችሁኝ አይደለም? የሆነ ውሸት እንዳለ በቃ ማሂ ይናገራሉ ብላለች። እንዳትናገር ሚኪ ስርስሯ እየሄደ በቃ ሲጨነቅ ምናምን ማየት ነበር። ውጥርጥር ያለ ክፍል መሆን ነበረበት። ድራማውም ከፍ እያለ ስለሆነ የትርሲት ጉዳይም ተረስቶ ኦልሬዲ በቃ ኮምፕሊትሊ ተረስቷል ማለት ይቻላል። እና ፖሊሶቹም ዝም ብለዋል እና ይሄ ነገር በደንብ ፊክስ ተደርጎ የሆነ ሳቢ እንዲሆን ማለት ድራማ በጉጉት እንጠብቀው። ይሄ ድራማ እየቆየ ነው የሚለቀቀው። አንደኛ እየቆየ የሚለቀቅ ድራማ ደግሞ ሳቢ ቢሆን ሰው በጉጉት ይጠብቀዋል፣ ድራማውን አይረሳውም። ነገር ግን የማይፈለግ አይነት ድራማ ከሆነ የሚያሰለች አይነት ድራማ ከሆነ ብዙ ሰው በኖቲፊኬሽን ብቻ ነው ሊያየው የሚችለው እንጂ ፈልጎ ወዶት አያይም። ወይም ደግሞ ድራማውን ሁሉ አይቶ ጨርሶ የሚያየው ሲጠፋበት ነው ሰው ሊያየው የሚችለው። እና ሳቢ ከሆነ ግን የሆነ የምንጠብቀው ነገር ካለ ግን በፍላጎታችን ፈልገ ነው ሰርች አድርገ ነው የማየት ነገር ስላለ እና ሳቢ ብታደረጉት አሪፍ ነው ብዬ አስባለሁ። ተወዳዳሪ እንዲሆን ማለት ነው። እና የእናንተን ሀሳብ ኮሜንት ላይ አስቀምጡ። ለማንኛውም በቀጣይ እንገናኛለን። ወዳችኋለሁ። ተከስተ ስራውን ጀምሮታል። ይመች ተከስተ፣ መላውን አምጣ። አለበለዚያ እንግዲህ ማንን እንደሚቀጣ አብረን እናያለን ብሎ ይሄን ጉዳይ ከምን ታዩታላችሁ? ማህሌትስ እርጉዝ ነች ወይስ ዝም ብሎ ነገር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትላንትናው ክፍል አሪፍ አይነት ክፍል ነበር። በተለይ ቤት ተመልሶ ምናምን የነበረው ድባብ ተመችቶኛል። ከዛ ውጭ ደግሞ ተከስተ በቃ መወጠሩ ሚኪን አሁን ታይም ደርሷል። በቃ ማለት ሚኪ ከዚህም የሚወጠርበት ታይም ደርሷል። ነገር ግን ሚኪ ይሰጠዋል ብዬ ነው ማስበው። ገንዘቡን ይሰጠዋል ብዬ ያስባል። ምክንያቱም አሁን በብዙ መልኩ ተይዟል ማለት በዚህ በኩል ብሩክ እያሳደደው ነው፣ በዚህ በኩል ደግሞ ያመለጠው ወይም ደግሞ የራሱ ዋናው ጠላቱ አለ፣ ቀጥሎ ፖሊሶች በዚህ በኩል አሉ። ስለዚህ ደፍሮ ሌላ ሰው ወይም ደግሞ ተከስተን እላው ላይ ጨምሮ ሌላ ችግር መፍጠር የሚፈልግ አይነት አይመስለኝም። ማገናዘብ አይከብድም ብዬ አስባለሁ። እና ለተከስተ ይሰጠዋል ብዬ ነው ማስበው። ሙሉንም ባይሰጠው የተወሰነውን ሊሰጠው ይችላል። ግማሽ ነው ያለው፣ ሩቡን ሰጥቶት ሩቡን ደግሞ ጠብቀኝ፣ እንደዚህ አይነት ነገር ሊፈጥር ይችላል። እንደዚህ ነው እኔ ማስበው። ምክንያቱም አሁን ላይ ብዙ ነገር ላይ ስላለ ሰውየው የሚዳፈር አይመስለኝም፣ ይፈራል። እንደገና ማህሌትን በዚህ በኩል ግርግር እያደረገች ማለት እናገራለሁ ምናምን እያለች ነው። ይሄ ሁሉ ነገር ስላለ በጣም ስለሚፈራ ይሰጠዋል ብዬ ነው ማስበው። የእናንተን ሀሳብ ግን ኮሜንት ላይ አስቀምጦልኝ። አልሰጠውም ካለ ግን ሊሾቶ ፈልጓል ማለት ነው። ተከስተን ሊሾቶ ይፈልጓል መሰለኝ ይመስለኛል። እንደዛ አይነት ነገር በነገራችን ላይ እንደነዚህ አይነት ሰዎች ወይም ደግሞ እንደ ሚኪ አይነት ሰዎች መረጃ ማጥፋት ወይም ደግሞ ለማጥፋት ይሞክራሉ። ተጠቅመውባችሁ የሆነ መጨረሻ ላይ ያጠፋሉ። በቃ መረጃ የምትሆኑ ከሆነ እናንተ ያጠፏችኋል። እንዴት ያጠፏችኋል? እናንተን የሚጠቅሙ መስለው በቃ ልክ እንደተከስተ ይጠቃቀምና መጨረሻ ላይ ሁሉም ሚስጥሩን የሚያውቀው እሱ ማለት ሌላ ሰው ከሌለ እሱ ብቻ ከሆነ እሱን ሰው
ያስወግደዋል ማለት ነው። እንደዛ አይነት ነገርም ሊፈጠር ይችላል ድራማው ላይ ያልኳችሁ ነው። ግን በአሁኑ ብሩን ይሰጣል ብዬ ነው ማስቡ። ምክንያቱም ተከስተ በዚህ አሁን ባለንበት ደረጃ ወይም ደግሞ ክፍል 40ዎቹ ላይ ምንም አይሆንም። ስለዚህ ድራማው ወደፊት ይቀጥላል። አሁን በደንብ በቃ የሚጠባበቁበት ታይም ነው። አቶ ሚኪም ራሱን የሚጠብቅበት ከብዙ ሰዎች ጋር እንግዲህ ተነካክቷል። ራሱን በደንብ የሚጠብቅበት፣ ብሩኬን በዛ በኩል ደግሞ ጠንክሮ ራሱን የሚጠብቅበት ክፍል ይመስለኛል ቀጣዩ ክፍል። እንደዛ ነው የሚሰማኝ። ማህሌትም አሁን በጣም የምታስቸግር ይመስለኛል። አይ ቲንክ ደግሞ ፍቅረኛውን ነው ስታወራ የነበረው። ፍቅረኛዋ ማን ይመስላችኋል? ማንን ልናይ ነው? ማን ሊመጣ ነው? እኔ ይመጣ ይሆን ወይስ ማን ይመጣ ይመስላችሁ? ቢኒ ይመጣ ይሆን ወይስ ማን ይመጣ ይመስላችሁ? እስኪ ኮሜንት ላይ አስቀምጡልኝ። ለማንኛውም ያው በቅርቡ አዲስ ሰው እናያለን ወይም አዲስ ፊት የምናይ ይሆናል። ሌላኛው ከዚህ በኋላ በደንብ ወይም ደግሞ በሰፊው የምታዩት ምን እንደሆነ ታውቃላችሁ? ብሩክና ሚኪ መካከል የሚደረግ ፍጥጫ። ምናልባት ብሩክ ከማን ጋር ሊገናኝ ይችላል ብዬ ሳስባችሁ ተርሲት ምናልባት ብሩክ ከማን ጋር ይገናኛል የሚል ነገር ላንሳላችሁ። በቅርቡ አይ ቲንክ ይመስለኛል ይሄ ነገር ከትርሲት ካስወገዳት ልጅ ጋር ወይም ደግሞ ከሚኪ ባልደረባ ጋር ይገናኛል፣ ወይ በስልክ ወይ በአካል እና ያኛው ሚኪን ለመጉዳት በሚል ይሄኛውን አግኝቶ ወይም ብሩኬን አግኝቶ ያወራዋል። የሆነ አድቫንቴጅ ይፈልጋል ብዬ ነው የማስበው። እንደዛ አይነት ነገሮች ሊኖሩ ይችላሉ እና ሌላኛው በልጆቹ በኩል ያለው ነገር በደንብ እናያለን። ያው ቀጣይ ላይ ትንሽ ደግሞ ፈታ ያደርገናለች ብዬ አስባለሁ። ርብቃ እሳቸው ልበላቸው እንጂ ሌላ ምን ልበላቸው? አልተቻሉም። አምባገነን ሆነዋል እንዴ! ይሄ ከባድ ነው። የምሬን ነው የምላችሁ፣ ከባድ ነው። የርብቃ ከባድ ነው። ትላንት እንዲሁም ትንሽ ሰላም አገኘን፣ አልተጨቃጨቀችም፣ ትንሽ ረፍት ሰጠችን። ይሻላል እንደዚህ። እኔ ግን የሚኪ በጣም የሚገርመኝ ባህሪ ምን ታውቃላችሁ ጋይስ? ሲያስመስል ከዚህ በፊት ነግሬያችኋለሁ። ይህን ድራማ እንደጀመርኩ አካባቢ የአክስቴን ልጅ ይመስላል ብያችኋለሁ። ከአክስቴ ልጅ ጋር በቃ እሱ ነው ትዝ ያለኝ ብያችኋለሁ። ልክ እንደዚህ ነው ያልኳችሁ። በቃ ሚኪን ሳየው የአክስቴ ልጅ ነው ትዝ ያለኝ ብያችኋለሁ። በቃ እንደሱ ነው አክት የሚያደርገው። በስማም ያኛውም እንደዚህ ነው። በቃ እዚህ ጋር ሲሞላችሁና እንደዚህ ነው። ከዛ ደግሞ ቄክፍል ቀን ኩንዲ ምናምን በቃ ምንም የማያውቅም ቦቅቅላ ልክ እንደ ሚኪ። አይ ሚኪ እዚህ ጋር ይቆጣል፣ ከዛ እዚህ ጋር ያለቅሳል። አለቃቀሱ ሲሪየስ እኮ ነው የሚመስለው። ኧረ በስመ አብ እንደዚህ ማስመሰል ይቻላል? ኧረ በለው። ያንተስ ከፋ ሚኪ፣ የምር ከፋ። ግን ሚኪ እንዴት ነው ያልፈራው? ማለት በትናንትናው ክፍል የሆነ ፍራቻ ማየት ነበረብን። እንደዛ ወጥቶ ዝም ይለኛል ብሎ እንዴት አስብ ማለት እንዴት አልጠረጠረም? እንደዛ ያኛው ተረግጧል አይደለ? በቃ እርግጥ ነው ያደረገው። ሆዱን ጡንቻውን እያሳያት ሚኪ ሲጫወትበት ነበር አይደለ? እንደ ቴዘር ሲጠልዘው ነበረ። እና ይሄን ሁሉ ነገር አድርጎ እንዴት አልፈራም ያልኳቸው። ምናልባት ይሄን አስቦ ነው በሚለው እንለፎሽ እንተው በቃ። ይሄን ያው ትንሽ ድለዝ ስላደረኩት ከድለዛው እስኪሻል ምንም አያመጣም ብሎ አስቦ ነው። አሁን በቀጣዩ ክፍል ሲጨናነቅ ሲሄድ ወደዚህም ወደ ላይም ወደታችም እያየ ነው የሚሄድ ሚኪ። በቃ ያምንም እንዲህ እንትኑን ይዞ ማለት ነው የሚሾትበትን ይዞ እዚህ ጋር አይደለም የሚቀመጠው፣ እንደዚህ እጁን እዛ አድርጎ ነው የሚሄደው። እንዴ ካለዛማ አይሆንም፣ አያስተማምንም። ለነገሩ ልጁም እንደዚህ በቀላሉ ሚኪን ይጎዳዋል ማለት አልችልም። ምክንያቱም ያው ፖሊስ እየፈለጉት ስለሆነ እሱን በብዙ ነገር ውስጥ ተወጥሮ ስላለ እንደዚህ በቀላሉ ያገኘዋል ብዬ አላስብም። ግን ቅድም ያልኳችሁን ነገር ይጠቀማል ብዬ አስባለሁ። ምንድነው ከብሩክ ጋር ይገናኛሉ ብዬ አስባለሁ። ከብሩክ ጋር ተገናኝተው እውነታውን ለመናገርና ያለውን ነገር ለብሩኬ ነግሮ በብሩኬ በኩል ተባብረው እሱን ለማስወገድ እንደዚህ አይነት ነገር ሊሰሩ ይችላሉ የሚል ሀሳብ ነው ያለኝ። የኔ ሀሳብ ይሄ ነው። የእናንተን ሀሳብ ግን እኔ የማውቀው ነገር የለም። ያው ኮሜንት ላይ ስትነግሩኝ በደንብ እረዳዋለሁ። ማህሌት ስለመጣች ደስ ብሎኛል።
ከዚህ በኋላ ወደም በሰፊው የእሷም ነገር አጓጊ ሆኖ እናየዋለን ብዬ አስባለሁ። ያው ሀረግ ላይ ታውቋታላችሁ፣ ለፖሊስ ሆና ነበር የሰራችው። እዚህ ጋር እንግዲህ በሁሉም ነገር ጠበቃ ለእውነት የምትቆም አይነት ልጅ ሆና እናያታለን ብዬ አስባለሁ። ለማንኛውም በቀጣዩ ክፍል በሰፊው እንገናኛለን። እስከዛው ድረስ በጣም ነው የምወዳችሁ። አይ ቲንክ ድራማ የሚለቀቀው ሰኞ ሳይሆን ማክሰኞ፣ ኔክስት ዊክ ማክሰኞ። ይሄ ድራማ መቼ ነው የተቀረጹ ያሉት? ዛሬ ሐሙስ ነው። አይ ቲንክ ሐሙስ አርብ ነው የምለቅላችሁ። ተኬ፣ ተከስተ፣ ተኩ፣ ተክሻ፣ ተክነት፣ እክነት፣ እውነት፣ ውድድነት እኛ እርሶን አደነቅን። ቢግ ላቭ ኤንድ ቢግ ሪስፔክት አለ ጆን ዳንኤል። አከበርኖት። እንዴ ተከስተ ትችላለህ። በቃ ይሄ ፋራ የሆነ ሚኪ እዛ ቦክስ እችላለሁ ብሎ እቺን ቀጫጫውን ልጅ ደግሞ ኧረ ተው እባክህ ልብስ ደረብ ያዝ ዝም ብሎ እዛ ሲቦቅስ እቺኛዋ አራዳዋ በስልክ ካሜራ ሪከርድ እዚሁ ጋር ደግሞ ነገር ጠምጠም አድርጋ ቦታውን ጠቁመኝ። ምን አታገሉ? በመዶሻ መቀጥቀጥ መደብደብ ምን አታገሉ? ጭንቅላቱን ተጠቀመበትና ምን አደርግ? ቦታውን ንገረኝ። ፖሊሶቹ ስልክን ስለወሰዱ ሊደርሱበት የማይቀር ጉዳይ ነው ነገ ተነገ ወዲያ። ስለዚህ ቦታውን ንገረኝ፣ እኔ አንተን አስመልጥሃለሁ። በቃ ሂሳባችን እንወራረድ። ይመስል እኔ የምሰራው ስራ ስለሆነ ይገባኛል። ተከስተ ተመችተሽኛል። አጨብጭ ብለህ እስኪ አንዴ ተከስተ አጨበጨባችሁ እየተስፈራል። እንዴት ናችሁ? ውዴ ከያ ተከታታይ ድራማ ቤተሰቦች አማን ናቸው። የዛሬም ከያ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ ናችሁ። ካሌብ ትላንትና ጠፍቶ መጥቶ አተረማመሰን እንዳለ በቃ ትርምስምሱ ነው። በቃ ከግራ ወደ ቀኝ ከቀኝ ወደ ግራ እንዳለ በቃ ሰፈሩን ሁላ ረበሾ። ካሌብ ይመች ያራዳል። የአንቺ ተመችተሽኛል። የምሬ ነው። ከአያቱ ጋር ደግሞ በቃ አልተመቻችሁም። የትርሲት እናት በቃ ምንም እንደው ህፃኑ ላይም መጓገጭ። ዛሬ ደግሞ ከካሌብ ጋር ሆነ ጥላቸው። ኧረ ተው እሳቸው፣ ኧረ ተው ባካችሁ ተው። እኔ የድሮ ባህሪት ነው የሚመቸኝ። በተለይ ከሚኪ ጋር የሚያደርጓት ነገር ሚኪን እንዲጥምድ አድርገው ሲይዙና ሚኪ ላይ ሙድ ሲይዙ ነው የሚመቸኝ። የነበረው ባህሪያቸው ያኛው ባህሪያቸው ይመቸኛል። በቃ ሶፋቸው ላይ ደግ ብለው ሚኪ ላይ ሙድ ሲይዙ ካሳሳቋ ጀምሮ በቃ እሱ ነገሩ በጣም ናፍቆኛል እውነት ለመናገር። ያው ከትርሲት በኋላ ተቀየራለች። ያው ይሄ ያለ በጣም የምትወዱት የምታከብሩት ከጎናችሁ ሲል ደግሞ በጣም ይከብዳል። ለእሷ ደግሞ በጣም ከባድ፣ ምክንያቱም ያጣችሁ ልጇን እናት ስለሆነች እሱ ነገር አለ ብዬ አስባለሁ። ቢኮዝ ከልጅነቷ ጀምሮ አብራ አልነበረችም። አሁን ደግሞ መታ በተቀላቀለችበት ማግስት ሄደችው ማለት ትችላላችሁ እና ለእሷ ከባድ ይሆናል። ለዛ ይመስለኛል እንደዚህ የተቀየረችው እና ግን እኔ እንደ ራሴ አይዲያ የባለፈዋን ወይም የድሮዋን ባህሪዋን መልሱ ልላችሁ ፈልጌ ነው። ብሩክ ግራ እያጋባኝ ነው። ይሄ ሰውዬ ራሱ አልወሰንም፣ ማንን እንደሚወድ አያውቅም። ከምሬ ነው ናቸው። ብሩክ ምንድነህ ግን አንተ ምን ጉድ ነህ? እስኪ እንደ ልኩስኩስኩስኩስ ወን ቆፍጠን ነበረ ቆፍጠናሁን። ወይኔ አማርኛ ቆፍጣናሁን። ቆፍጠና የምን ቋንቋ ነው የሚደበለልቅብኝ? ጋይስ የተማርኩት በአማርኛ ይሄ ያደኩት በአማርኛ። የትኛው ቋንቋ ነው አሁን? እንግሊዝኛ ነው እየረበሸኝ ያለው ወይስ ምንኛው ቋንቋ ነው እየረበሸኝ ያለው? እኔ ግራ ገብቶኛል ወገን። ይሁን እና እስኪ ቆፍጠን በል እንዴ! ምንድነው እዚች ጋን የምታክል ሴትዮ የምትዝረከረከው? ሚጣ እኔ አንቺን ምናምን ሚጣ እኔ አሁን ተዝረከረክ። የምሬን ነው። ወይ ቁረጥልና እዛው ሚጣ ብለህ እሷ እንዲህ ከላይ ያየች ቤብ እያለች ምናምን ተንከባከብ። ተዋት በቃ እንትና ደልትን ተዋት። እኔ መጣላት ነበር ነካካ እንጂ ሄደ ወይ አታዘልቅ። ዝም ብለህ ሄደ እየነካካችሁ እኔ ድራማ ላይ ግርም የምትሉኝ እኔ እመጣለሁ ስል መቀድማችሁ የምትነካኩት ነገር አይ በስነ ስርዓት ያዝ፣ ያለብዛን ይገባበታሉ ስል ቀድማችሁ ሄዳችሁ ተነካካላችሁ። አዛኛው ላይ ምድር ላይም ቤሌን በቃ ምር ሲያረጋቷ አምነን በቃ እኔ እመጣለሁ ለቤ እንዳትነካት በቃ ጠብቀኝ፣ ቀጣይ ላይ እኔ እመጣለሁ ስል ቀጣዩ ክፍል ላይ አቶ አምነን ሄዶ ዘሎ ወጣ። እዚህ ላይ ሳይሆን እዚህ ላይ ወጣ ማለት ምንድነው?
ተጣበቀ ሙጫው ነው ላለቅ ብሎ በግድ ነው ወስዶ ያላቀቁት ከት ምናምን አልሰማ ብሎ ማለት እና እንጂ እኔ መጣ ነበር። ይሄም እዚህ ጋር ብሎ ሄዶ እዛ አደረ እንጂ እኔ መጣ ነበር። እና ተው ይቅርብ በእናትህ አቤት፣ የምሬ ነው። አልደበራችሁም እናንተ? የሆነ በቃ እንትን ማለት አለበት ብዬ አስባለሁ። በተለይ በሚጣ በኩል ያለው ነገር በጣም ይደብረኛል። የሆነ ቁፍጥን ያልክ አይነት ባህሪ ሊኖርህ እስኪ የምሬ ነው። አሁን ይሄ ካሌብን ያደረሰ አባት ይመስላል። ዝም ብላችሁ አስተውላችሁ ስታዩት ልጅ በልጅነት ነው። ልጅ በልጅነት እንዴት ነበር ተረኩ ጠፋኝ። ብቻ አብረህን ያደካበው መሰለኝ ከልጆቹ ጋር በልጅነት ወልደ አይ ቲንክ በ16ቶቹ ዘመን ምናምን መቼ ነው እንዴት ነው ነገሩ አልገባኝም። የምሬን ነው እና የሆነ ለነገሮች ሲሪየስ መሆን አለበት መቻል አለባችሁ ብዬ አስባለሁ። ምክንያቱም አሁን ደግሞ ያለበት ሁኔታ ወይም ደግሞ ያለበት ኮንዲሽን በጣም ከባድ እና ፈታኝ ሲቹዌሽን ላይ ነው አይደለ? በዚህ ሲቹዌሽን ምንድን ነው የምትሆኑት? ሲሪየስ ነው የምትሆኑት። አሁን እንደዚህ ፍቅር ማለት አትሰማት ሁላ ልታዳምጣት ሁላ አትፈልግም። በቃ ምክንያቱም በዚህ በኩል የሚኪ ጉዳይ ያስጨንቃል፣ በዚህ በኩል የልጆቹ ጉዳይ አለ፣ በዚህ በኩል የራስ ማንነት ጉዳይ አለ፣ በዚህ በኩል የእህት ጉዳይ አለ። ብዙ የሚያስጨንቀው ነገር ኖሮ እዚህ ጋር ከእሷ ጋር እንዲህ ወዲህ ወዲያ ምናምን ማለት አለበት ብዬ እኔ አላስብም። እኔ እሱን ነገር ብታስተካከል ደስ ይለኛል። ከምሬ ነው። እናንተ አልደበራችሁ? ልዕልት ይመችሽ። ልዕልት በቃ ተመችተሽኛል። ልጆቹንም አስጠናለሁ ምናምን ማለት ነው። በቃ የልዕልት ይለያል። እሷ ትለያለች። ቢግ ላቭ ኤንድ ቢግ ሪስፔክት። ከዚህ በፊትም ብያችኋል። እንደዚች አይነት ሴት ከተገኘች አይንን የሆነ እንዲህ እንዳትል እንዲህ ምናምን እንዳትል እንዲህ ብለህ ነው መሄድ ያለብን። ቀለበት ሽማግሌ ልልክ ነው ብለህ ጥልቅ ነው